ፖሊስ ጣቢያ ነው የምደውልልክ። እባክህና እባክህ ድረስልን። እባክህ ካላንተ ማንም ሊደርስልን አይችልም። አንቺ ልክስክስ ምን ልትሰሪ ፖሊስ ጣቢያ ገብተሽ? እባክህና ለምን እንደገባን በኋላ እነግርሃለሁ። አሁን ግን 10 ሺህ ብር ዋስ አምጡ ተብለናል። እባክህና እባክህ ክፈልልን። አሁን በፖሊስ ስልክ ነው የምደውልልክ። ምን አባሽ ነው እኔ ሳታማክሪ የምትገይበትን ቦታ እኔ ጋር የምትደውይው? እኔ ባልሽ ነኝ ወይስ አባትሽ ነኝ? ምን አባሽ ልትሰሪ ነው እዛ የገባሽው? ይሄ ነበር ስምምነታችን? ታዲያ እኔ ያስፈልግሃለሁ እኮ ዝና፣ ለሁሉም ነገር እኔ ያስፈልግሃለሁ። አሁን ና አስፈታን እባክህ ዝና። ከአንተ ውጭ ማንም ሊደርስልን አይችልም። ስሚኝ ሉላ፣ እኔ ለመግደል ሙከራ ካደረገች በኋላ ጠፍታለች። አንቺን መጥቼ ለማስፈታት አልችልም። ሞገስ የት ሊደብቃት እንደሚችል ታውቂያለሽ? አዎ አውቃለሁ። አዎ ብቻ ና አስፈታን ዝና፣ ና ቶሎ አስፈታን። የሚያስበው መፈለጉ አይቀርም። ይዋሽ፣ ከዚህ በኋላ ምንም አያመጣም። ወደ ኋላ ማለት የለም። ከዚህ በኋላ ራሴን በሚገባ ነው የምጠብቀው። እንዴ ሞጌ ወንድ ወጣሽ ሽጉጥ ገዛ እንዴ? እባክሽ ከቅድስት ተቀብያት ነው። እንዴት ሰጠች? ያው ምላሴን ታውቂው አይደል? አልኳትኝ። በቃ ብሩክ ከመምጣቱ በፊት ቀደም ይሰጥሻለሁ አልኳት። በቃ አሳመንኳት። አንበሳ እኮ ነሽ። ከምር ደግሞ ከዚህ በኋላ በዝና እጅ ከገባ ሄደን ለፖሊስ ማሳወቅ አለብን። እንዴ ምንድነው? ህግ ባለበት ሀገር ተሳቀን ነው ሞት እንዴ? አዎ አንድ ነገር ሆነ ወይም የሆነ አደጋ ነገር ቢፈጠርብኝ ተጠያቂው ዝና እንደሆነ ቀደም ሄጄ ፖሊስ ጣቢያ ማመልከቻ አስገባለሁ። በቃ እንደዛ ማድረግ ነው። አረ ደግሞ በእናትህ ቅድስትን እንዳይዛት። አዎ ሊያስብ ይችላል፣ ግን ደግሞ ቅድስትን ስለያዘ ሉላን ይዛታል ያገኛታል ማለት ደግሞ አይደለም እንዴ። ቅድስት እኮ ከሉላ አትበልጥም። ደግሞ ቅድስትን እኮ ከሉላ ጋር የሚያገናኘት ነገር የለም። ብትያዝ ድንገት ቢይዛት እንኳን ለፖሊስ እናሳውቃለን። በቃ ምንም የሚፈጠር ነገር የለም። ይልቅ አንቺ ራስሽን ጠብቂ። ኪዲ ተጠብቀኝ ብቻ። እዛ ቤት ማደር የመጨ ነው የሚያስፈራው። ማንም እንዳትፈሩ። ቅድስት ደግሞ ከፖሊሱ ጋር ወዳጅ ስለሆነች ምንም መፍራት አይጠበቅባችሁ። እንደው ድንገት ቤት እንኳን የሆነ ሰው ይመጣ ማንነቱን ሳታውቁ እንዳትከፍቱለት። እሺ ግን አሁን ሉላ የቱ ነው? ይሆን አላውቅም ዳጣ። ዋናው ከሱ ማምለጧ ነው። እሱ ደስ ብሎኛል። ግን አልተቀየመችም ማለት ነው? ያው ደውላ ራሱ ማሳወቁ አንድ ነገር ነው። ሉላማ ተቀየማኛለች። ባትቀየመኝ ኖሮ ወደ እኔ ነበር የምትመጣው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ መጣሁት እንግዲህ ምሳሌ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ባለፈው ክፍል ላይ እንዳያችሁት ማህሌትና ኤፍራታ በህግ አካል ስር እንደወደቁ ተመልክተናል። ምክንያቱም እንግዲህ ቅድስትን ለማጥቃት እንዲሁም ደግሞ የብሩክን ቤት ለመዝረፍ የቀሩ ጌጣጌጦችን አንስተን እንመጣለን። ቅድስትም ደግሞ ከአሁን በፊት ያሰቃየች ነገር ስላለ ያን ነገር መበቀል አለብኝ በማለት ማህሌት እንግዲህ ወደ ብሩክ ቤት እንደሄደችላችሁ ተመልክታችኋል። በዛውም ደግሞ ህግ ጠርታ ቅድስት እንዳስያዘቻት ተመልክተናል። እንግዲህ በዛሬው ዕለት ደግሞ ምን እንደተፈጠረ አብረን የምናይ ነው የሚሆነው ማለት ነው። ቅድስት እንግዲህ በጭንቅላቷ በአይምሮዋ የምትሰራ ሴት ናት ማለት ነው። እንደ ማህሌት በምላሱ አይደለም። አንዳንድ ሰዎች እንግዲህ በምላሱ ነው የሚያስበው፣ በምላሱ ነው ሁሉን ነገር ማድረግ የሚችለው እና እንግዲህ ማህሌትና ኤፍራታም ያው በምላሳቸው ነው እንጂ ከኋላ ምን ሊፈጠር እንደሚችል ምንም የሚያውቁትና አስተውለው የሚሄዱበት መንገድ የላቸውም ማለት ነው። እኔ በጣም ደስ የሚለኝ ነገር ምን እንደው ታውቃላችሁ? እንደዚህ ተንኮለኞች ሰዎች እንደዚህ በቃ ተዋርዶ ማየት በጣም የሚያስደስተኝ። የሰው ውርደት ማንም ሰው አይፈልግም፣ ግን እንደዚህ ክፉ ሰዎች እንደዚህ ሲዋረዱ ከስህተታቸው ቢያንስ ይማራሉ ማለት ነው። እና ማህሌት በአሁኑ ሰዓት እንግዲህ የማትወጣ ማጥ ውስጥ ነው የገባችው። ምክንያቱም ከአሁን በፊት ሪከርድ አለባት። አይታችሁ ከሆነ ቅድስት ለምንድን ነው እንደዚህ አይነት ብሩክ ለምንድን ነው እንደዚህ አይነት አደጋ ማህሌት ላይ ሊያደርስባት የቻለው እንግዲህ ብሎ ፖሊሱ ሲጠይቃት ምሳሌ እንዳትታከምና ምሳሌ እንድትሞት እንደምትፈልግ ለፖሊሱ ነግረው ነበረ። ፖሊሱም እንግዲህ ህይወቱ አደጋ ላይ እንደሆነ ስለሚያውቅ ነበረ ለቅድስት ስልኩን የሰጣት። ቅድስትም እንግዲህ የፖሊሱ ስልክ እጇ ላይ ስለነበረ ቀጥታ ወደ እሱ ጋር ደውላ ነበረ ያስያዘቻቸው። አሁንም እንግዲህ ጥያቄ ላይ ማህሌትን
አንዳንድ ጥያቄዎች እየጠየቃት ነበረ። ለምንድን ነው እዛ ቤት ሄድሽው? ምን ልታደርጊ ነው? ሰው ባሌለበት እንዴት ገባሽ ብሎ ሲጠይቃት እኔ ዘመድ ለመጠየቅ እንዲሁም ደግሞ ቤቴ ስለናፈቀኝ ነው እንጂ ምንም ነገር ክፋት አስቤ አይደለም ትለዋለች። ፖሊሱ ግን እንዳያችሁ ቅድስትን ወደ ውስጥ ግቢ የሚሉሽን ነገር እኔ እሰማለሁ በማለት ቅድስትን አስገብቶ ቅድስት እንዴት እንደሚያሰቃዩት እና ምን ለማድረግ እንደመጡ እንዲሁም ደግሞ የሳጥን ቁልፍ ስጭኝ እያሉ እያሰቃዩት ስለነበረ ሁሉንም ነገር መረጃውን ፖሊሱ እንግዲህ በራሱ ጆሮ ነው የሰማው ማለት ነው። እንግዲህ ማህሌት የመሰላት ፖሊሱ ከኋላ የመጣ ነው እንጂ በፊት እሷ ቅድስትን እያሰቃየቻት በነበረ ሰዓት ምንም ነገር የሰማ አልመሰላትም። ነገር ግን ፖሊስ ሁሉንም ነገር ሰምቷል። ያን ነገር ብታምነው እንኳን ምናልባት ሊራራላት ይችል ነበር። ነገር ግን እሷ ማዋሸትን ነው የመረጠችው። ፖሊሱም እንግዲህ ጠንከር ብሎ ወደ ማረፊያ ቤት እንድትሄድ ነግሯታል ማለት ነው። እንግዲህ በቀጣይም ኤፍራታ ናት ልትጠየቅ የታሰበው። ኤፍራታ ስትጠየቅ እንዲህ በተመሳሳይ ሁኔታ ክደቷን ነው የፈጠረችው። ግን ኤፍራታ አንድ ያወጣችው መረጃ አለ። ምክንያቱም እሷ ብዙ ነገር ትሰራለች፣ እኔ ምንም የማውቀው ነገር የለም፣ የሆነ ቦታ ደርሰን እንምጣ ስላለች ነው እኔ ከእሷ ጋር ተከትዬ የሄድኩት እንጂ የማውቀው ነገር የለም በምትለው ሰዓት ፖሊሱ እንግዲህ እንዴት ብዙ ነገር ትሰራለች ስትይ ይህን ነገር ማለት የምትሰራውን ስራ ሁሉንም መረጃ ከነገርሽኝ እንግዲህ አንቺ ከዚህ ማረሚያ ቤት ትወጫለሽ ብሏት ነበር። እሷ ግን ያው ምንም ቢሆን ስጋዋ ነችና አሳልፋ ለመስጠት አልፈለገችም። እንግዲህ ሁለቱም በአንድ ጋር ታስረዋል ማለት ነው። በሌላ በኩል እንግዲህ ሞገስ አልሰማም ነበረ ይሄን ሁሉ ምንም የሚያውቀው ነገር አልነበረም። እንግዲህ ቅድስትም ጠርታ ነግረዋለች። ያለውን ነገር በነገረችው ጊዜ እንግዲህ በጣም ነበረ ያደነቃት። በጣም ነበረ ምን አይነት ልጅ ነሽ እያለት የነበረው። እንግዲህ እዛም ቤት ሄዶ አንዳንድ ነገር እየጠየቃት ነበረ። አይታችሁ ከሆነ ማንን እንደምታገባ እንዲሁም በቃ አንዳንድ ነገር እየጠየቃት ነበረ። እንዲሁም ስለ ምሳሌ ሕክምና ምሳሌም እንግዲህ የመዳኗ ሁኔታ 75% እንደሆነና ያው 25% ግን ልትሞት እንደምትችል ብሩክ ደውሎ እንደነገራት ነግረዋለች ማለት ነው። ግን አንቺ እንዴት እንደዚህ አይነት ሴት ልትሆኝ ይቻልሽ እያለ ሞገስም እንግዲህ ማድነቁን ቀጥሏል። በዛም ላይ ደግሞ ለምንድን ነው እዚህ ቤት አሁን እኔና አንቺ ብቻ ነን ያለ ነው፣ ለምንድን ነው ቤቱን አባወራ ማናደርገው እያላት ነው። እንግዲህ ሉላ ዛሬ እንግዲህ ዝምታዋን ሰብራለች ማለት ነው። ሉላ ፈጣሪ ጠብቃት። እንግዲህ ይሄ አረመኔ ባሏ እንዳያችሁት ከማህሌት ጋር ቀጠሮ ነበረው። ምክንያቱም ዛሬ ሞገስን ለማሳሰር እና ለማሳገት ያሰቡበት ቀን ነበረ ከማህሌት ጋር። ነገር ግን ያው ማህሌት እሱን ሳታማክር የጀመረችው ስራ ነበረ። እሱ ምንድን ነው ቅድስትን ማሳገት ነበረ። ቅድስትን መደብደብ እና እንዲሁም ደግሞ ቤት ውስጥ ያለውን ሀብት ንብረት ለመዝረፍ ያደረገችውን ነገር ዝና ላሳወቀችውም ነበረ። እንግዲህ እሱ ሳያቅ ነበረ ማህሌት እና ኤፍራታ እስር ቤት የገቡት። እስር ቤት ገብተው እንደሆነ ራሱ እሱ ምንም የሚያውቀው ነገር የለም። ነገር ግን እነሱን ለማግኘት ሲዞር ነበር የዋለው እንዳያችሁት። ከዛም ከተመለሰ በኋላ ሚስቱ ጋር በመምጣት እንግዲህ ናፍቀሽኛል እያለ የተለያዩ ነገሮችን እየተናገራት ከዚህ በኋላ ልጅ መውለድ አለብሽ፣ ሐኪም ቤት ጤና ጣቢያ እያልሽ መዞር የለብሽም፣ ልጅ ትወልጃለሽ እያላት ነበረ። እሷም አወልዳለሁ እያለች ሁሉንም ነገር ፈቃደኛ ሆናለታለች። ነገር ግን ለምንድን ነው እንደዚህ የምትጠላኝ ከሆነ ማትፈታኝ? ብትፈታኝ በጣም ነው ደስ የሚለኝ። እኔ ከአንተ ምንም አይነት ሀብት ንብረት አልፈልግም፣ ብቻ እንድትፈታኝ ነው የምፈልገው፣ እባክህን ፍታኝ እያለችው ነበረ። እሱ ግን እንደዛ ሊያደርግ አልፈለገም። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ደግሞ ይሄ ጥጋብሽ አሁንም አለቀቀሽ ወይ? አሁንም መገረፍ አለብሽ ወይ እያላት ነበረ። እንግዲህ ዝና ያው ሚስቱን እንደዚህ አይነት ወንዶች ግን አሉ ብላችሁ ታምናላችሁ? በአሁኑ ሰዓት ካሉ እግዚአብሔር አምላክ ልብ ይስጣቸው። ሴትን ልጅ እንደዚህ እንደ አህያ እየደበደቡ እንደዚህ አይነት ህይወት እንዴት ብለው ሊኖሩት እንደሚችሉ አላውቅም። ግን ያው ዝና አድርጎ እያሳየን ነው ያለው ማለት ነው። ሉላም እንግዲህ እሱ ከመምጣቱ በፊት በጣም ተናዳ ስለነበረ እስካሁን ስገዛለት ቆይቻለሁ፣ እስካሁን ሲጫወትብኝ ቆይቷል።
የእሱ የጭንገረዶኝ ነው የቆየሁት፣ በስጋዬ ላይ ሲጫወት ነው የቆየው። ከዚህ በኋላ ግን መወሰን አለብኝ። ለራሴ እኔ ብቻ ነኝ ያለሁት፣ በቃ ለራሴ የሆነ መላ መፈለግ አለብኝ በማለት እንግዲህ የሆነ ብረት አግኝታለች ማለት ነው እሱን ለመምታት። ዛሬ ወይ ስጋዬ ወይንም ደግሞ ነፍሴ ነፃ ትወጣለች በማለት እንግዲህ እሱን አጥቅቶ ለመውጣት ወስና ነበረ ማለት ነው የጠበቀችው። እሱም ደግሞ ዛሬ አሰልቺ ቀን ነው አልኩት፣ ስለዚህ ጀርባዬን እናሽልኝ ወገቤን እያለ እንግዲህ እያሸችው በነበረች ሰዓት ምንድን ነው እሱ ልብስ እያጠብሽ ነው እንዴ? እንደዚህ ነው እንደሚታሸው እያለ እንዲሁም እያፌዘባት ነበረ። እሷ ግን ያው እያሸችው ነበረ፣ እንዲሁም በየመሀሉ እየተጨቃጨቃት። እኔ እንጃ ግን የሞገስ ማነው የዝና ትዳርንና የሉላን ትዳር ስታዩ ማናችሁ እንደኔ የምደነግጡና በጣም ነው የሚያስፈራራው ሰውየው። ዛሬ እንግዲህ እሷ እንደዛ እየፎከረ ባለበት ሰዓት ነበረ እንግዲህ በብረት አንገቱን ያለችው። በዛን ጊዜ በሴት እጅ ተገኝቶ እንግዲህ እንደዛ ነበር የተሽመደመደው። በነገራችን ላይ በዚህ ምድር ላይ ማንም ሰው ጀግና አይደለም። የሰው ልጅ ቀን ነው ጀግና ሊያደርገውም ደካማም ሊያደርገው የሚችለው እንጂ አያችሁ አይደለ? እንደዛ ምድር አይበቃኝም፣ እኔ ሁሉንም ሰው መጨረስ እችላለሁ፣ ማንም ሰው አያሸንፈኝም የሚለውን ዝናን እንግዲህ በሴት እጅ ነው ማለት ነው እንደዛ ሽምድምድ ብሎ ሲወድቅ ያየ ነው። ሉላ ይመችሽ። እውነት ለአንድ ቀንም ቢሆን እፎይ ብሎ ማደር ምን ያህል ጸጋ ነው፣ እንደዚህ አይነት ሲኦል ቤት ውስጥ እየተኖረ ማለት ነው። እኔ በጣም ነው ያስደስተችኝ ዛሬ። አንዳንድ ጊዜም በህይወታችሁ ላይ ጠንከር ያለ ውሳኔ ስትወስኑ ውጤታማ ትሆናላችሁ ማለት ነው። እና እንግዲህ ሉላ እንዲሁም እንዲሞት አላደረገችውም እንጂ ያኔ ወድቃ ስታየው አንዳንድ ጨካኝና ረመኔ ሴት ብትሆን እዛው ትጨርሰው ነበረ። እሷ ግን ዝም ብሎ መውደቁን ስታይ ነበረ ዝም ብላ ትታው የሄደችው። እሱም እንግዲህ አልሞትም እያላት ነበረ። ከዚህ ወዲያ ስትጫወትብኝ ማየት አልችልም፣ ካሁን በኋላ ወደዚህ ቤት የምመጣው ሙቼ ነው እንጂ በቆሜ አልመጣም ብላ እንግዲህ የመጨረሻዋን ቃል ተናግራው ሄዳለች። እሱ ግን ያው እንደዛውም ሆኖ መሬት ላይ እየወደቀ እየተነሳ እሷ ጋር ለመድረስ ነበር ሀሳቡ። እሷ ግን ርቃለች ማለት ነው። እሷም ደግሞ ወደ ሞገስ በመደወል ሞገስ እንግዲህ ራስህን ጠብቅ፣ እኔ ከቤት ወጥቻለሁኝ ብለዋለች። ሞገስ እንግዲህ ስደውልለት በጣም ነበር የደነገጠው። በህይወት አለሽ ወይ ነበር ያላት። አለ ወይ ለማለት ይከብዳል። አሁን የደወልኩልህ ግን እኔ ከቤት ስለወጣሁኝ ዝና ደግሞ አንተ ያስጠፋኝ ስለመሰለው እንግዲህ ሊያጠቃ ስለሚችል ራስህን ጠብቅ ልልህ ነው ብለዋለች። ሞገስም እንግዲህ ለምን ወደ እኔ አትመጭም እባክሽ፣ አንቺስ ማን አለሽ እባክሽን ሲላት እንግዲህ አሳልፈ ልትሰጠኝ ነው አሁንም ከዚህ ወዲያ ወደ አንተ መምጣት አልችልም ብለዋለች። ሞገስ እንግዲህ እንደዚህ ባለችው ጊዜ በጣም ነበረ ልቡ የተሰበረው። ምክንያቱም አንድ የምትወዱትና የምታፈቅሩት ሰው ያኔ በቃ የሆነ ከለላ ሳይሆናችሁ እንዳልሆናችሁ ሲገባው የሆነ ነገር ከሱ ፈልጋችሁ እንዳላገኘ ሲገባችሁ በጣም ነው የምትሰበሩት። እና ሞገስም በጣም ነበረ የተናደደው፣ በጣም ነበረ ያዘነው። ምክንያቱም ያንን ማድረግ አልቻለም። ከአሁን በፊትም እንግዲህ ሞገስ እባክህን አሳልፈ እንዳትሰጠኝ፣ ለዛ ላረመኔ እንዳትሰጠኝ እባክህን እያለች እንግዲህ ነበረ እየለመነችው የነበረችው። እሱ ግን ምንም ማድረግ አልቻለም። ያው እንግዲህ ብሩክ ያንን ፋይል ማስጠፋት ስላለበት ብሩክ ነበረ ሉላ እንድትያዝ ያደረጋት። ዛሬ ግን ሉላ አምልጣለች ማለት ነው። እንግዲህ በሌላ በኩል ደግሞ ዳጣና ሞገስ ተገናኝተው ነበረ። ዛሬ በጣም የደስታ ቀን ነው ብሎ እንግዲህ ለዳጣ እየነገራት ነበረ። ምንድነው እሱ ምሳሌ ዳነች ወይ ምን ተፈጠረ እያለች እየጠየቀችው ነበረ። እሱ ግን በዛሬው ቀን በጣም ብዙ ደስታ እንዳገኘ፣ አንደኛ የእነ ማህሌት መታሰር፣ ሁለተኛ ደግሞ እንግዲህ የሉላ መጥፋት ነው። እንግዲህ ይሄንን በሰማች ጊዜ ማህሌት ማነው ቅድስት እንዳትያዝ ማድረግ አለብን እያሉ እየተመካከሩ እንግዲህ ሁለቱም ወደ የአቅጣጫቸው ራሳቸውን ሰውረዋል ማለት ነው። ግን ሞገስ እኔ በጣም ነው ያደነቅኩት። ምክንያቱም ገና እንደሰማ ነበረ ቅድስት እንዳትያዝ፣ ቅድስትን ሄዶ የሆነ ነገር እንዳያደርጋት እያለ የነበረው። እንግዲህ ወደ ቅድስት ጋር በመደወል በርሽን ለማንም ሰው እንዳትከፍቺ፣ በር ከተንኳኳ እንኳን ወደ ፖሊስ በቀጥታ መደውል አለብሽ ብሎ ነበር ያስጠነቀቃት። እንግዲህ ሞገስም ይህንን ከሰማ በኋላ ራሱን ለመጠበቅ እንግዲህ ዝግጁ ሆኗል ማለት ነው። ይህንን ከመስማቱ በፊት ግን
ቅድስት ጋር በመሄድ እንግዲህ የብሩክን ሽጉጥ ይዞ ነበረ ማለት ነው። እንግዲህ ዝናም እንዳያችሁት ወጥቶ እየተውተረተረ እንግዲህ አይቺ ነፍስ እየተውተረተረ እንግዲህ ሉላን ለማግኘት እየፈለገ ነበረ። እንደዛውም ሆኖ ማህሌት ደውላለት ነበረ። ማህሌት እባክህን እስር ቤት ነው ያለሁት ድረስልኝ እባክህን በማለት ስደውልለት የታባሽ ነሽ ምን ልታደርጊ ሄደሽ ነው? ከኔ ፍቃድ ውጭ ምንም አይነት ነገር እንዳትጀምሪ ብዬ ነግሬሻል ነበረ ይላታል። በጣም ይቅርታ አድርግልኝ በቃ የሆነ ስራ ውስጥ ገብቼ ነበረ፣ ግን አሁን እስር ቤት ነው ያለሁት። ለእስር ቤቱ ዋስ ደግሞ 10 ሺህ ብር ስለተጠየቅን ሁለታችንም ነን የታሰርነው ስለተጠየቅን እባክህን ዋስ ምን ትለዋለች። እሱም እንግዲህ አልችልም በዚህ ሰዓት እንዴት እንደዚህ ታደርጊያለሽ? ከኔ ውጭ ሆነሻል። ስለዚህ ምንም የሚመለከተኝ ነገር የለም። እኔ ሉላ እኔ ላይ አደጋ ካደረሰች ወዲያ ተሰውራለች። እሷን እየፈለግኩ ነው። ይልቁንም ሞገስ የት ሊያደርጋት እንደሚችል የምታውቂው ነገር ካለ ይላታል። አዋቃለሁ ብቻ አስፈታኝ እያለችው ነበረ። እሱም እንግዲህ ማህሌትን ለማስፈታት ጎንበስ ቀና እያለ እየሄደበት ባለ ሰዓት ነው ማለት ነው የወደቀው። እኔ እውነት እዚህ ጋር ሲደርስ ደግሞ በጣም ያሳዘነኝ በቃ ሰው ምንም አይነት ክፉ ቢሆንም ግን በቃ እንደዚህ ወድቆ ምንም የሚያነሳው ሰው ጠፍቶ የትም መንገድ ላይ እንደዚህ ሲወድቅ ማየት በጣም ነው የሚያሳዝነው። ግን ቢሆንም ሁሉም ሰው የእጁን ማግኘት ስላለበት እንግዲህ ዝናም የእጁን አግኝቷል ማለት ነው። በቀጣይ ምን የሚፈጠር ይመስላችኋል? እንግዲህ በጣም ነው የሚያሳዝነው። እውነት ይሄ መሆን አልነበረበትም፣ ግን ቢሆንም ሆኗል ማለት ነው። ያው በቀጣይ ምን የሚፈጠር ይመስላችኋል? ዝናንስ ማን ያነሳዋል? ዝና እንግዲህ የትም መንገድ ላይ ነው ወድቆ ያለው። ሉላና ሞገስስ ይገናኛሉ ብላችሁ ታስባላችሁ? እኔ ግን ሉላና ሞገስ ተመልሰው ባለትዳር የሚሆኑ ይመስለኛል ማለት ነው። ይሄ የኔ ሀሳብ ነው። የእናንተ ሀሳብ አስተያየታችሁን ጻፉልኝ። እስከ መጨረሻው የምትከታተሉ በጣም ነው የማመሰግነው። ሰላም አሉኝ ባይ